እኔ በልጁ ክሷል። ምን አድርገህ ነው አንተ የምትከሰው? በልጁ ክሷለሁ። ሩታ ውጭ ሀገር ልትሄድ ነው። ልጁን አስቀርቼ እኔ ለአብርሃም እሰጠዋለሁ። አብርሃም ያሳድገዋል። ለአብርሃም የፈለገን ጥፋት ሊያጠፋ ይችላል፣ ግን ልጅ ማሳደግ አይከብደውም። ገባ? ኢትዮጵያዊ ነው። ኢትዮጵያ ውስጥ እስካደገ ድረስ ልጅ ደግሞ ባህል ወጉን አያፈነግጥም። ተረዳኸኝ? እንደዛ እንዲሆን አብርሃምን አንደኛ እንዲካስ ልጁም ደግሞ ከባህሉ ወጥቶ እንዳያድግ ከፈለክ አንተ ለአብርሃም ጥሩ ጓደኛው ነኝ የምትል ከሆነ ከጓደኛም አልፌ ከወንድሙ ነኝ እስከማለት ደርሰሃል አይደል? እንደዛ የምትል ከሆነ ና ውሰደኝ፣ አሁን ውሰደኝ፣ አስታርቀኝ ከሱ ጋር። ከዛ በኋላ ልጁን ላገናኘው። በቃ ልጁን በሰው ሀገር ሄዶ የማይሆን ነገር እንትን አይበልበት። ገባህ አይደል? አቡሽ ልመንህ ምንም እየሰራችሁ እናንተ ሩታ ኖቬል ሆናችሁ ምንም እየሰራችሁ አይደለም። አውሊ እየሰራችሁ ምንም አስባችሁ አይደለም። እኔ ምንም ማውቀው ነገር የለም። ምንም ማውቀው ነገር እንደሌለ ደግሞ ኖቬልን አግኝቼ ካዋራሁት በኋላ የምታየው ጉዳይ ይሆናል። ማለት ምንም ልፈጥሩም አይደለም፣ ምንም እያስመሰላችሁም አይደለም። እሱ ስስጎኑ የአብርሃም ስስጎኑ ልጁ ነው። በእኔ ተማመን። እኔ 100% እርግጠኛ ነኝ። እንደው ከ101% ነው እርግጠኛ ሆንኩት። እንሂድ፣ ችግር የለውም። ከሱ ጋር ያለውን ነገር ብቻ አንተ ፍታል። አንተን ስለሚሰማ ነው። ይኸውልህ አሁንም አስታርቀኝ እያልኩ ያለሁት አንተን ስለሚሰማ፣ እኔ ሳይታረቅ ከኔ ጋር የሆነ ልጁን ይዤለት ብሄድ ምናምን ሌላ ነገር ስለሚመስለው ነው። ቀድሞ ከኔ ጋር ሰላም ያውርድ፣ ልጁን ይዤለት ሄዳለሁ። እርግጠኛ ነህ? እርግጠኛ ነኝ። ምንም የሆነ ማስመሰል ሌላ ነገር እየፈጠራችሁ አይደለም? ምንም ማስመሰል የለም። አሁን ቤት ነው ያለው። ቤት ልውሰድህ። ደስ ይለኛል። ና እንሂድ። ሩታ እያስመሰለችበት ነው አብርሃም ላይ ስል ብዙ ሰው አልሰማችሁኝም። ስለምትቀናበት ነው እንደዚህ ስለምትልበት ነው ምናምን ብላችሁኛል። እኔ አብርሽ ላይ ወንድሜ ላይ እንዴት ልቀና እችላለሁ? አብሮ አደጌ ላይ ብዙ ነገር አብረን ያሳልፈናል። ግን ደግሞ እንደማልቀናበትና ቀንቼበትም እንዳልሆነ እናንተ በአይነ በብራቱ አይታችሁታል። ያው ሩታ ከዚህ በፊት አባቴ የልጄ ምናምን የልጄ አባት የኔ አባት ባሌ ምናምን እያለች እኔንም ሄርሜላንም ስታናደደኝ ከዚህ በፊት አይታችኋል ማለት ነው። እና በቅናት ተነሳስታ ብዙ ነገር አድርጋለች ማለት ነው ሩታ። እና እሱን ተመልክቼ ደግሞ ለብዙ ሰው ላስረዳ ስሞክር ማንም የተረዳኝ አልነበረም። ሩታ አውቃ ነው ቀንታ ነው ሄርሜላ ላይ ስለቀናችና ብቻህን ስላልሆንክ እኛ አጠገብ ስለሆንን ቀንታብህ ነው ምናምን ብለን ስንናገረው አብርሽ ብዙ ነገር እያልነው ግን እሱ አልሰማም ብሎኛል። አልሰማም ብሎን ነበረ። ያው ምንም ማድረግ አይቻልም። እሱ እኔም የተረዳሁት ነገር አለ አብርሽን ማለት ነው። ሩታን ስለሚወዳትና ከልቡ ስለሚያፈቅራት ነበረ የተሸነፈላት። እኛንም ከሱ ለማራቅ ያሳበው ተረድቼዋለሁ። አንዳንዶቻችሁ ደግሞ አብርሽን አትራቀው እባክህ ምናምን ያላችሁኝ ሰዎች አላችሁ። እኔ አብርሽን መራቅ አልችልም፣ ጓደኛዬ ነው። በክፉም በደጉም አንድ ላይ መሆን እፈልጋለሁ። የትኛውም ነገር አብረን ሆነን ማሳለፍ እፈልጋለሁ። ያው ብዙ ነገር ሊወራ ይችላል፣ ብዙ ነገርም ሊባል ይችላል። እኔ ምንም አይመስለኝም፣ ምክንያቱም ጓደኛዬ ነው። ለጓደኛዬ የምቆም ሰው ነኝ። ወዲም ወዲያም ምን አይነት ሰው አይደለም፣ አንድ አይነት ባህሪ ያለኝ ሰው ነኝ። ማንም አወራ፣ ማንም ተቆጣ፣ ማንም ተሳደበ ምንም አይመስለኝም። እና ስለዚህ ያው ይመስለኛል አቡሽም ስለገባው ነው ዛሬ ሊያገኘኝ የፈለገው። ብዙ ነገር ብሏል፣ ብዙ ነገር ተጣልተናል ከሱ ጋር፣ ግን ደግሞ ሊሰማኝ አልቻለም። ዛሬ ምን እንደሆነ ያው ምናይ ይሆናል አብረን። ምክንያቱም ከዚህ በፊት ብየዋለሁ፣ እሱን እየጠራው ኖቬል ብጠራው ጣላለሁ ወይ ሩታ ጋር ብሄድ ሌላ ችግር ውስጥ መግባት አልፈልግም። ከሷ ጋር በቃ መገባባ ስለማልፈልግ አቡሽ ስለሚቀለኝ አቡሽን ጠርቼው አውርቼው ነበር። ግን ደግሞ አቡሽ አውቃ አይደለም የእውነት ስለምታፈቅረውና ምናምን ብሎኛል። ግን ደግሞ ያው ውሸት እንደሆነ ሩታ ያደረጋቸው ነገሮች እንዳለ ውሸት እንደሆነ ሩታ በተግባር አሳይታናለች ማለት ነው። ያው ምንም ማለት አይደለም፣ እስከ መሳሰር ደርሳለች እቺ ልጅ። አሁንም ደግሞ ብዙ ነገር አርጋ ብዙ ነገር እስከ ማለትም ደርሳለች። ግን ደግሞ ዛሬ ከአቡሽ እኔ ማወቅ የምፈልገው ነገር አለ። ለምን እንደዚህ እንዳለበት፣ የእውነት ነው እንደዚህ ልታፈቅር፣ የእውነት ነው የምታፈቅረው ብሎ ብዙ ነገር እስከ ማድረግ ደርሷል። ዛሬ ግን እስኪ ምን ብሎ እንደሚያስረዳኝ አብረን ምን ነው ይሆናል ማለት ነው። ምክንያቱም ከዚህ በፊት ብዙ ነገር ብየዋለሁ። እያወቀች ነው እያስመሰለችበት ነው ምናምን ብዬ ስናገር ምንም ሊሰማኝ አልቻለም። እንግዲህ ያው እሱ መጥቷል። አቡሽ እንዴት ሰላም አለ? እንዴት ነው?
ደህና ነኝ። እንዴት ነህ? አለን ሰላም ነው። ቆይታ አሪፍ ነው። አሪፍ ነው። እሺ ዛሬ በጣም ፈልጋለሁ ስላልከኝ ነው። ፈልጌ ነው የመጣሁት። ማለት ቪዲዮን ያየኸው መሰለኝ። ከአብርሃም ጋር ትንሽ አለመግባባት ተፈጥሯል። አለመግባባት የተፈጠረው ደግሞ በእኔ ምክንያት አይደለም። እንደታውቅልኝ መጀመሪያ በእኔ ምክንያት ሳይሆን አንተም ነበርክበት። አንተም እዚህ ውስጥ እጅ ያለበት ከሩታ ጎን ሆነሃል። ከሩታማ አጠገብ ሆነ ብዙ ነገር ሲደረግ ከሩታ ጎን ማለት ነው። ይኸውልህ አሁንም ዛሬም ነገም ከነገ ወዲያም ከሩታ ጎን ነኝ። ነገር ግን ይሄ ሁላ ነገር ሲያደርጉ እኔ አብሬያቸው አልነበርኩም። ምንም የማውቀውም ነገር አልነበረም። እዚህ ጋር እኔ ይቅርታ ልጠይቅ የመጣሁት ከእሷ ጎን ሆኜ ነው እንጂ ከእሷ በተቃራኒ ሆኜ አይደለም። ገባ? እህቴ ናት። ምንም ነገር ጥፋት ልታጠፋ ትችላለች። ግን በራሷ ተነሳሽነት ምንም ያደረገችው ነገር እንደሌለ ሙሉን በሙሉ እኔ እርግጠኛ ነኝ። ማለት እኔ በራሷ ተነሳስታ እንዴ ሩታን አንተ አታውቃትም እንዴ ከኔ እንዴ ተው ይኸውልህ እኛን ተውና አሁን ላይ ከመጡት ጓደኞቼ እኮ ከሁሉም በላይ አንተ ነህ የምታውቃት ሩታን አይደል? ሶ እንደዚህ የምታረግ አይነት ሴትም አይደለችም ጭራሽ። ነገር ግን የሮቤል ትንሽ ይሄ ገንፈል ማለቱ ወጣትነቱ ምናምን ተደማምሮ እሷንም ወደ አላስፈላጊ ነገር መራት። እሷ ከዚህ በፊትም ስንናገራት እኔ በሰው መመራ አብርሃምም እኔም ሁላችንም ስንላት በሰው የምትመሪ ሰው አለ ካጠገብ ሰውን አትስሚኝ ስንላት እኔ በሰው መመራን አይነት ሰው አይደለሁም ብላለች። በሰውም እንደማትመራ አንተም በሰው እኮ ላትመራ ትችላለች። ግን ወንድሟ ነው ኖቤል ወንድሟ ነው። አብረው የጠነሰሱት ነገር ነው። የትኛውም ሰው ደግሞ የፈለገ ጥሩ ሊሆን ይችላል። እኔ በተደጋጋሚ ስለሆነ ነገር የማማክረህ ከሆነ ጫና ማደርስብህ ከሆነ አንተም ቢሆን አንተ አሁን በማንም የማትመራ ሰው ብትሆን እኔ መጥቼ ጫና ባደርስብህ ግን እኔን የማትቀበልበት ምንም አይነት መንገድ የለም። ተረዳኛ? ስለዚህ አሁን ይኸውልህ እንትና ትክክል ነው እንትና ትክክል አይደለም ምናምን ብሎ ለመከራከር አይደለም የመጣሁት። ኖቤል አጥፍቷል። ኖቤል ያጠፋው ምንድነው? አንደኛ ራሱ ማይሆን ርካሽ ሰራ። እኔ እስከዛሬ አላገኘሁትም። ባይዘው ብንገናኝ ጥሩ ነገር አይፈጠርም። ሲጀመር ማንን ነው ያላገኘው? ኖቤልን እስከዛሬ አላገኘሁትም። ቤት አይደለም። ለምንድን ነው የምታስመስለው? አሁንም እያስመሰልክ ነው። አብራችሁ ነው ወንድም ነው እያስመሰልኩ አይደለም። ይኸውልህ አብራችሁ እየኖራችሁ እንዴት ነው አላገኘሁትም የምትለው? እኮ ልንገርህ፣ ቤት ቢመጣ የማይሆን ነገር እንደሚፈጠር ያውቃል። በጣም ተናድጄ ነበር። እኔ አስበው እንደዛ ልክ ነኝ ብዬ ስከራከር እንዳልነበር ወርጄ ይቅርታ እስከመጠየቅ ድረስ እኮ ነው የደረስኩት። ይሄን ይቅርታ እስከመጠየቅ የደረስኩበት ደግሞ በሱ ምክንያት ነው። ይሄንን ጥፋት አጥፍቶ እንዴት ነው ቤት ሊመጣ የሚችል? ስታስበው ቤት አልመጣም። እኔ እሱን የምታውቁት እናንተ እንጂ እኔ የቤታችሁን ገበና እኔ አላውቅም። እራሳችሁ ታውቃላችሁ። ግን ደግሞ አሁን እያልከኝ ያለኸው ዛሬ የመጣበት እስኪ ዋንኛ ነገር እስኪ በግልጽ አስረዳኝ። እሺ ቴንኪው፣ አመሰግናለሁ። ዋንኛው ሐሳቤ ምን እንደሆነ ታውቃለህ? ሩታና ኖቤል ተመካክረው ያደረጉት ነገር ከኔ ነፃ ነው። ከኔ ነፃ ነው ማለት እኔ ጉዳዩን ምንም ነገር አላውቅም። ገባ? ጉዳዩን ከእናንተ እኩል ቪዲዮ ላይ ነው ያዩት። የዛን ሰዓት ደንግጬ ስደውል ኖቤል ስልክ አያነሳ፣ ቤትም መጥቶ አያውቅም። ያው ዛሬ ደውዬለታለሁ። ምናልባት ከመጣና ካወራሁት እሱን የሚፈጠረውን ነገር እነግራለሁ። ነገር ግን አሁን የመጣሁበት ምክንያት ምን እንደሆነ ታውቃለህ? ይቅርታ ለማድረግ ስል አንተን ይቅርታ ለመጠየቅ አይደለም። አሁን እንድትረዳኝ የምፈልገው አብርሃም ነው የተበደለው አይደል? አብርሃምን ይቅርታ ጠይቄዋለሁ። እኔ አልተሳካልኝም። ስለዚህ አንተ ይቅርታ እንድታስታርቀኝ ነው። እኔ አንተ ከሰው ጋር ስትጣላ ብዙ ነገር አድርጌ አስታርቃለሁ አይደል? ዛሬ ደግሞ አንተ እኔ እዚህ ከአብርሃም ጋር ጥሩ ነገር አልተፈጠረም። እኔ ይኸውልህ የፈለገ ሊበድለኝ ይችላል አንድ ሰው፣ ነገር ግን በደሉን በመጥፎ ነገር መመለስ አልፈልግም። ተረዳኝ? በጥሩ ነገር ነው ያንን ሰው የምበቀለውም በጥሩ ነገር ነው። ስለዚህ አሁን ከአብርሃም ጋር ያለውን ነገር አንተ ነህ የምቀርበው። አብርሃምን እንዳንተ የሚቀርበው ሰው የለም። አስታርቀኝ ለማለት ነው የመጣው ዛሬ አንተ ጋር እንድትረዳኝ። አቡሽ መጀመሪያ እኔ ብዙ ነገር ብዬሃለሁ፣ ጠርቼ አይደለ? ከኖቤልም ከሩታም አስበልጬ ጠርቻለሁ። ከሩታ ጋር ሄጄ በናገራት አሁን እየተፈጠረ ያለው ነገር ደስ ስለማይል ከሷ ጋርም ሌላ ጭቅጭቅ ወይ ሌላ ንትርክ ሌላ ችግር ውስጥ መግባት ስለማልፈልግ ነው እሷን ሳልጠራ አንተን ጠርቼ ያናገርኩ። ከኖቬልም ወንድም እንደዛ በጥባጭ ስለሆነ ለነገሮች ለማበላሻት ቸኳይና ፈጣኑ ሰው ስለሆነ እሱን ሳልጠራው አንተን ትንሽ ተረጋጋለ ብዬ ጠርቼ ሳዋራ ሩታ አብርሽ ላይ እያስመሰለች ነው ወይስ አይደለም እያልኩ ለምንድን ነው በአንድ የተታረቁት ምክንያት ስጠይቅህ የምታውቀው ነገር ካለ ነገሮች እንዳይበላሻሽ አንተ ቀድመህ ተናገር ስለ
ትክክል ነው እያደረገች ያለችው ትክክል ስለምታፈቅረው አብርሃም ከስተቱ ስለተማረ ምናምን ብዙ ነገር ነግሬሃለሁ። የዛን ቀንም ነግሬሃለሁ። ይኸውልህ በደንብ ስላልሰማኝ ነው እንጂ እኔ ነግሬሃለሁ አቤል። አሁንም ቢሆን እንድታውቅልኝ የምፈልገው ነገር የዛን ቀንም ነግሬሃለሁ። ሩታ ብቻዋን የወሰነችው ውሳኔ ከሆነ በጣም ልክ ናት፣ ስለምትወደው ነው። ሌላ ሰው ግን ተጨምሮባት ገብቶ ከሆነ እኔ አላቅም ብያለሁ። የዛን ቀንም ነግሬሃለሁ። ይኸውልህ ምንም እንትን የሚደባበቅ ነገር መኖር የለበትም። ሁሉንም ነገር እዚህ ጋር አፍረጥርጠን ነው የምናወራው። ሚዲያ ይቀመጣል እዚህ ገባ። ምንም የሚደበቅ ነገር የለም። ማውጣትም ይቻላል እንዴ። እኔ ነግሬሃለሁ እኮ እኔ የማውቀው ነገር እስከማውቀው ድረስ ብዬ ነው ያወራው። መጀመሪያ ልክ ላወራ ሲል እስከማውቀው ድረስ እንደዚህ እያልኩ ነበር ሳወራ ነበር አይደል እንጂ የማላውቀውን ነገር እኔ ምንድን ነኝ እንዴ? ይሄን ያህል ጠንቋይ ይቀልባለሁ እንዴ? እነሱ ያሰቡትን ነገር ማውቀው ሳያማክሩኝ ነው። እኔ ባህሪን ታውቀዋለህ። ከዚህ በፊት ብዙ ነገር ሊያረጉ ሳይሆን ኖቤል ሊያረግ ብሎ ስለከለከልኩት ነው ይሄንን ነገር በሚስጥር ይዞ እንትን ያለው አይደል። እኔ ደግሞ እሱን አግኝቼ አዋራዋለሁ፣ ችግር የለውም። ነገር ግን አሁን አንተ ጋር የመጣሁት በአብርሃም በኩል ያለውን ነገር ጨርሰህ ከአብርሃም ጋር ያለውን ነገር ሰላም እንድታደርግልኝ ገባህ? እንድትረዳኝ የሚፈልገው እንጂ አሁን የትላንቱን ነገር እያነሳ ምናምን እንወቃቀስ ካልን ብዙ ነው የምንወቃቀስ። ነው መወቃቀስ አይደለም። ከዚህ በፊት ይቅርታን ጠይቀሃል። ያው እንዳልኩ እኔ ነኝ ያስታረኩ አይደል? የሆነ ጊዜ ላይ ካስታወስክ የሆነ ያለ ልጅ አለው ብላችሁ እኔ ሳላቅ ነው ብለህ አብርሃም ጋር አስታረቀ። እሺ ይኸውልህ ብዙ ነገር ጥፋት እኮ ሲደጋገም በጣም ያስጠላል አይደል? አንተ ከጥፋት እየተማርክ አይደለም ማለት ነው፣ ወይ ደግሞ ሁሌ እየተፎገርክ ትኖራለህ ማለት ነው። ገብቷል? የዛኔ ኖቤል አይደለም ይፎገር። በነገራችን ላይ የዛን ጊዜ በኖቤል ጥፋት ምክንያት አይደለም። ኖቤል እኔን አጭበርብሮኝ አይደለም። ያኔ ማወቅ ያለብህ ነገር ኖቤልም እኔ ሙሉ ቤተሰቡም ነው የተጭበረበረው አይደለም ነው። የዛኔ እኮ ሙሉ ቤተሰቡ ተጭበርብሮ ነው። በቃ ከዛ በኋላ ይቅርታ ብዬ ነው የመጣሁት። አሁን ደግሞ ማለት ነው ለተበደለው በደል ለተሰራ ይሄ ለተጭበረበረው ነገር የለም እወድሃለሁ ብለው ከዛ በኋላ ጨዋታ ነው ላሉት ነገር ብቻ ነው እንጂ ከዛ በፊትም ላለው ከዛ በኋላም ላለው ነገር እኔ አሁንም ቢሆን ይቅርታ አልጠይቅም። እንዲታወቅልኝ የምፈልገው ነገር እኔ በቤተሰቤም በእኔም ስም እዚህ ጋር መጥቼ ይቅርታ እየጠየቅኩኝ ያለሁት ለተፈጠረችው ለዛች ነገር ብቻ ነው። ይኸውልህ አሁን እኔ አንተ አሁን እያስመሰላችሁም አንተም ሩታም ኖቬልም የተባለው ልጅ እያስመሰላችሁ ይሁን አይሁን አላውቅም። ምክንያቱም ሩታ እንደዚህ በልጁ በስስ ጎኑ መታበት ነው። በኋላ ላይ አውቄ ነው እኔ ማንኛውም ሰው ከሱ ማራቅ እንደምችል እያሳየው ነው ብላ እንዴት ነው አሁን አንተ እንደዚህ ብለ እኔ እንጃ ምን እየሰራችሁ እንደሆነ ወይ ደግሞ እኛ ላይ ምን እያረጋችሁ እንደሆነ አላውቅም። ገብቷል? አሁን ከአብርሃም ጋር አስታርቀኝ ምናምን ያልክበት ምክንያት እውነት ይሁን እያስመሰልክ ይሁን ወይ ደግሞ የሆነ ጨዋታ ለመፍጠር ይሁን እንደ ሩታ ሌላ ነገር ለመፍጠር ይሁን እኔ ማውቀው ነገር የለም። ገብቷል? ከአብርሃም ጋር ደግሞ ላገናኝ አልችልም። በዚህ ሰዓት አገናኝኝ አይደለም በቃ ላስታርቅ የምችለው እኔ እንዴት አንተ ሄደ ቤቱ ድረስ ሩሙ ድረስ ሄደ እንትን ለማለት ሞክራል አይደል? ይቅርታ ለማለት ሞከርኩኝ። ግን ይቅርታ ለማለት የሞከርኩት ከቢኒያም ጋር ነው። ከቢኒያም ጋር ደግሞ የሆነ ችግር ስለነበረባቸው ገፋና አስወጣን። ገባህ አይደል? ካንተ ጋር ግን ሰላም ናችሁ። ጓደኛህ ነው፣ በጣም ቅርብህ ነው ምናምን። ስለዚህ አንተን ይቅርታ እሺ የማይልበት ምክንያት ምንም አይነት ምክንያት ስለሌለ በአንተ በኩል እንሂድ ነው እያልኩኝ ያለሁት። ገባህ? እኔ አንተ ጠርተህ አቡሽ ከሌሎቹ ይሻላል ብለህ አንተ ጠርተህ እንደምታዋራኝ እኔም ደግሞ አንተን ጠርቼ እዚህ ጋር አስታርቀኝ ስለ በእንደዚህ አይነት ነገር እንድመልስልኝ አልፈልግም። አሁን ከአብርሃም ጋር ባስታርቀ ምን የሚቀየረው ነገር አለ? አንደኛ ምን የሚቀየረው ነገር አለ? ህሊና የሚባል ነገር ወይስ እንደ ሩታ እያስመሰልክ ነው አንተም? ኖ እኔ ይኸውልህ ይቅርታ ነው እንጂ እየጠየኩት ያለሁት እኮ የሆነ ቤተሰብ እንሁን ምናምን አይደለም እያልኩት ያለው። ቤተሰብ እንሁን መጀመሪያ ቤተሰብ ሆናችኋል። ሲጀመር አንተ የሩታ ወንድም ኮንክበል ቆየ። ይኸውልህ ግን ቤተሰብማ ቤተሰብ ነን። ቤተሰብ ላይ ግን እንደዚህ ሲሰራ ዝም ብለህ ነው እያወቅህ ማለት ነው። ልጁ ምንም አብርሃም ምንም አያውቅላችሁ አይደለም። ይኸውልህ የዋስስ ጎንን አይታችሁ ልጁን ምን እያረጋችሁት እንደሆነ እኔ ነኝ የተረዳው። አቤል ምንም የተረዳው ነገር የለም። ከዚህ በፊት ደጋግሜ ጠርቼ ምንድነው እየተፈጠረ ያለው? እኔ ምንም ማውቀው ነገር ሚያማችሁ እናንተ እንደሆናችሁ አሁን ራሱ እያወቅህ ነው። አንተ ራሱ ሚያማችሁ አንተ ሩታ እና ያ ነፍስ የራቀው ወንድምህ ብዙ ነገር ሰፈጥሩበት። አብርሃም ምንም አያውቅም ብላችሁ ብዙ ነገር ፈጥራችሁበታል። የዋህነቱን ተጠቅማችሁ እኔ እየተሳሳኩ አይደለም እንዳልተሳሳኩ የለም ነገረ በቃ ሩታ እህት
የቅርብ እህት አሳየች። አውርተን እንዴት ነው መግባባት የሚያቅተን? አንተ ስላልተግባባን እኮ ነው ብዙ ነገር የተፈጠረው እኮ። ይኸውልህ እኔ ምንም የማውቀው ነገር የለም። ለምን እንዴት ነው የምትረዳኝ? አንተ ብዙ ጊዜ ተደጋጋሚ ስህተት ትሰራለህ። ከዚህ በፊት ተደጋጋሚ ስህተት አልሰራም። ይኸውልህ አንድን ስህተት ሁለቴ አልሰራም። ከዚህ በፊትም ሰርተህ እኔ እኮ የተለያየ ስህተት ነው የተለያየ ሰው እኮ ነኝ እንዴ። ምን ሆነ ነው አቤል? እኔ እኮ ፈጣሪ አይደለሁም። ይሄን ያህል ጻድቅ መሆን የምችል ሰው አይደለሁም። አንተም እኮ ጥፋት ሰርተሃል። ይኸውልህ ለመወቃቀስማ ከሆነ ማለት ነው ያንተን 1000 ጥፋት እዚህ ጋር መዘርገፍ ይችላል። ምን 1000 ጥፋት? 1000 ጥፋት አንድ ጥፋትም አይባልም። ጥፋት ያኔ መተህ ቤት ከጀመርከው ቀን ጀምሮ እሺ መች ጥሩ ነገር ሰርተህ ምን አይነት ቤት ከጀመርክ ምን አይነት ቤት ላንተ ነው? አስቀወጥክ፣ አስረብሽካ። የተከበረ ሰው ቤት አስረብሽ። ለምን እኔ እኮ አብርሃም ነው አንተ ባለት ሚስቱ ነች። የዛኔ ሚስቱ በነበረች ሰዓት እንዴት ነው የሰው ሚስት አስገብተህ ቤት የምትቆልፈው? አንተ ማን ነህ? እነሱ እኮ ተፈላልገውና እንትን ብለው የተጋቡ ሰዎች ናቸው አይደል? አሁን ስለሱ አይደለም የዛሬ ስንት ወር ምናምን የተፈጠረ ነገር ወደኋላ እያነሳ አንተ እንድትላልፍ ግን ስህተት እየደካከምከው ነው እያልኩ ነው። አንተ እየተማከረ ሁለቴን የሰራሁት ስህተት አንደኛ ሰው ነው ልጅ አለው አይደል? እኛ ደግሞ አብርሃምን ይኸውልህ ያንንም ማለት ነው ያ ጉዳይ ራሱ እስካሁን መተዋል የለበትም። እኔ አልተውኩትም። አሁንም አጣራለሁ። የአብርሃም ጠላት ነው እንደዛ ብሎ ያስወጣው። ማን እንደሆነ አይታወቅም። ምናልባት እናንተም ልትሆኑ ትችላላችሁ። እሱ እንደፈለክ አስብ። ከመክሰስ አንተን እኛን ከመክሰስ እኔን ከመክሰስ ወደ ኋላ ብለህ አታውቅም። ግን እስካሁን ምንም የፈጠርከው ነገር የለም። እኔ ግን እናንተን ስወቅስ እናንተን ብዙ ነገር ስል ማንም የሰማኝ የለም። እውነቱን ይዤ ማለት ነው። ሩታ እያስመሰለች ነው፣ ቀንታበት ነው ስለ ድራማ እየተጫወተች ነው ስለ ምንም የሰማኝ ነገር የለም። ቀንታበት አይደለም እንዴ? እንዴት ነው ቀንታ ነው? ቀንታበት አይደለም። ለምን አንገት ደፍቶ ስላልቀረ ሄርሜላ ከሱ ጋር ስለሆነች ከኛ ጋር ፈታ ያለ ስለሆነ ቀንታ ነው። በቃ ሌላ ነገር የለም። ኖቤል ገፋፍቷት ነው። በኖቤል አታውቅም። ሩታ የተከበረች ሰው ነች፣ ራሷን የምታውቅ በሰው የምትመራ ሰው አይደለም ብለህ አይደል? ከዚህ በፊት ብለኛል። አሁን ምንድነው ደርሶ መጨረሻ ብዙ ነገር ከተበለሻሸ በኋላ ይሄ ነገር ይቅርታ ለመጠየቅ ምን ድፍረት እንዴት ሳመጣ አንተ? ከዚህ በፊት ወይስ ነገሮችን እያበለሻሽ ያለው አንተ ነህ? ይኸውልህ በቃ አሁን ሌላ ነገር ምን ማለት የለብን። እኔ አብርሃም ከኔ ጋር አንተ በማስታረቅ የምታገኘው ነገር ነው። ምን እንደምታገኝ ታውቃለህ? አብርሃም እኔ ልጁ እንደሚፈልገው አውቃለሁ። በደንብ ልጁ እንደሚፈልገው አውቃለሁ። ሩታ የውጭ ፕሮሰስ መጥቶላት እንደጀመረች ታውቃለህ አይደል? ሩታ ስትሄድ ግን ልጁን ማስቀረት ይችላል። እኔ ነኝ ማስቀረት የምችለው። የአብርሃምን ልጅ እንዲቀር ከፈለግ ከአብርሃም ጋር ያለውን ነገር ሰላም አድርግልኝ። ገባ? እኔ የእህቴ ልጅ በሰው ሀገር ሄዶ የማይሆን ነገር እንዲንከራተትም ሆነ ምን እንዲልም አልፈልግም። የሰው ባህል ይዞ እንዲያድግም አልፈልግም። የእህቴ ልጅ ገባ? እዚሁ በሀገሩ የሀገሩን ባህል ይዞ የኛን ባህል ይዞ ወግ ምናምን ስነ ስርዓት ተምሮ እንዲያድግ ስለምፈልግ አብርሃም ጋር የሚቀርበትን ነገር እኔ አመቻቻለሁ። ነገር ግን ከሱ ጋር ይቅር አባብልኝ፣ አስታርቀኝ። ይኸውልህ እንደዚህ ስላልክ እኔ ውስጤ ደስ ብሎኛል፣ ግን ደግሞ ላምንህ አልችልም። ምክንያቱም ከዚህ በፊት ከማመን ውጪ እኮ ምንም አማራጭ የለህም። ለምን አምናለሁ? አብርሃም ላይ አሁንም ሌላ ነገር እኛ ላይ ሌላ ነገር እያሰባችሁ ከሆነ በምን እናውቃለን? ገብቷል? ብዙ ነገር ፈጥራችኋል አይደል? ምንም ማለት በቃ ይኸውልህ በኔ ተጠቅመ አብርሃም ላይ ሌላ ነገር ብታረግስ? ገብቷል? እኔ እና እሱን ነው የምታጋጨን። እኔ ይኸውልህ እንደዛ አይነት ነገር ባስብ ይቅርታ መጠየቅ ይቅርታ እንደማልጠይቅ ታውቃለህ በደንብ። የሆነ ነገር ሳስብ ይቅርታ ጭራሽ ጠይቄ አላውቅም። ቀጥታ ሂጂ ድርጊት ነው ማድረግ። አሁን ማንንም አልፈራም። እኔ ታውቂኛለህ። እሺ አንተ እንዴት ልጁን ልታስቀር ትችላለህ? የሩታን ልጅ እንዴት ልታስቀር ትችላለህ? እንዴት እሺ ልትል ትችላለች ሩታ? እኔ ወንድሟ ስለሆንኩኝ እሺ ትለኛለች። በቃ በምን በኩል ምን ብለህ ልታሳምናት ነው አንተ? እሱን ያሳያል። እኔ እንደማረግ አርጌ ልጁን አስቀረዋለሁ። ገባህ? ምክንያቱም ይኸውልህ እዚህ ጋር እስከዛሬም ድረስ ኖቤል አንተ ሂድ ብዬ እኔ አንዳንድ ስራ ስለሚበዛብኝ ብዙ ነገራቶች ከሱ ጋር እንድትማከር እያረኩኝ ስለሆነ ነው እንጂ ሁላ ነገር እየተበላሽ ያለው ከኔ ጋር እየተማከረች ቢሆን አንድ ነገር አይበላሽም ነበር። ገባህ? አንድ የሚበላሽ ነገር አልነበረም። አሁንም ቢሆን እኔን ትሰማኛለች። እስከዛሬ ሳሰማኝ ቀርታ ብዙ ነገራቶች አበላሽታለች። አሁንም እሷም ይሄንን ቪዲዮ የምታየው ከሆነ ለሷ ራሱ ነግራታለሁ። ቪዲዮን ማየት አይጠበቅባትም። አሁን ኖቤልን ካገኘሁት በኋላ ደውዬ ነግራታለሁ። አንተ ብቻ ከአብርሃም ጋር ያለውን ነገር ሰላም አድርግልኝ፣ ልጁን እንተንላችኋለሁ። አሁን አብርሃም የት ነው ያለው? አብርሃም ቤት ነው። ውሰደኝ፣ ይቅርታ አስባብለኝ፣ አስታርገኝ። እኔ አብርሃም እንድክሰው ትፈልጋለህ አይደል? እንድክሰው አትፈልግም ወይስ ትፈልጋለህ? አንተ የእውነት ጓደኛው ነኝ የምትል ከሆነ ጓደኛህ እንዲካስ ከፈለግ እስከዛሬ በተፈጠረበት ነገር
ከሱ በእጥፍ እንዲካስ ከፈለክ እኔ በልጁ ክሷል። ምን አድርገህ ነው አንተ የምትከሰው? በልጁ ክሷል። ሩታ ውጭ ሀገር ልትሄድ ነው። ልጁን አስቀርቼ እኔ ለአብርሃም እሰጠዋለሁ። አብርሃም ያሳድገዋል። ለአብርሃም የፈለገን ጥፋት ሊያጠፋ ይችላል፣ ግን ልጅ ማሳደግ አይከብደውም። ገባ? ኢትዮጵያዊ ነው። ኢትዮጵያ ውስጥ እስካደገ ድረስ ልጅ ደግሞ ባህል ወጉን አያፈነግጥም። ተረዳኸኝ? እንደዛ እንዲሆን አብርሃምን አንደኛ እንዲካስ ልጁም ደግሞ ከባህሉ ወጥቶ እንዳያድግ ከፈለክ አንተ ለአብርሃም ጥሩ ጓደኛው ነኝ የምትል ከሆነ ከጓደኛም አልፌ ወንድሙ ነኝ እስከማለት ደርሰሃል አይደል? እንደዛ የምትል ከሆነ ና ውሰደኝ፣ አሁን ውሰደኝ፣ አስታርቀኝ ከሱ ጋር። ከዛ በኋላ ልጁን ላገናኘው። በቃ ልጁን በሰው ሀገር ሄዶ የማይሆን ነገር እንትን አይበልበት። ገባህ አይደል? አቡሽ ልመነህ ምንም እየሰራችሁ እናንተ ሩታ ኖቬል ሆናችሁ ምንም እየሰራችሁ አይደለም። አውሊ እየሰራችሁ ምንም አስባችሁ አይደለም። ምንም ማውቀው ነገር የለም። ምንም ማውቀው ነገር እንደሌለ ደግሞ ኖቬልን አግኝቼ ካዋራሁት በኋላ የምታየው ጉዳይ ይሆናል። ማለት ምንም ልፈጥሩም አይደለም፣ ምንም እያስመሰላችሁም አይደለም። እሱ ስስጎኑ የአብርሃም ስስጎኑ ልጁ ነው። ልጁን ታገናኘዋለህ። ልጁን ተቀበለ፣ ከሩታ ተቀበለ፣ ለአብርሽ ሰጥቷል። አገናኘዋለሁ፣ ችግር የለውም። በእኔ ተማመን። እኔ 100% እርግጠኛ ነኝ። እንደው ከ101% ነው እርግጠኛ የሆንኩት። እንሂድ፣ ችግር የለውም። ከሱ ጋር ያለውን ነገር ብቻ አንተ ፍታል። አሁን ከአብርሃም ጋር በውስጥ ላስታርቅ እርግጠኛ ነህ? በቃ አንተን ስለሚሰማ ነው። ይኸውልህ አሁንም አስታርቀኝ እያልኩ ያለሁት አንተን ስለሚሰማ፣ እኔ ሳይታረቅ ከኔ ጋር የሆነ ልጁን ይዤለት ብሄድ ምናምን ሌላ ነገር ስለሚመስለው ነው። ቀድሞ ከኔ ጋር ሰላም ያውርድ፣ ልጁን ይዤለት እሄዳለሁ። እርግጠኛ ነህ? እርግጠኛ ነኝ። ምንም የሆነ ማስመሰል ሌላ ነገር እየፈጠራችሁ አይደለም? ምንም ማስመሰል የለም። አሁን ቤት ነው ያለው። ቤት ልውሰድህ? ደስ ይለኛል። ና እንሂድ።